ይኸውልሽ ናታን አይወዳትም እኔ ምን አርጁን ሰካለ እንዴ አዎ አለኝ በእናትህ ለሰላም ያስደውልልኝ ሰላምዬ እኮ እኔ እንዳወቅኩ አታውቅም እንደነገረኝ እኮ አታውቅም በእናትህ አንድ ያስደውልልኝ እየጠበቀችኝ ይሆናል ሰላም ደግሞ ማን አንቺ ልጅ ግን ዛሬ ጤነኛ አትመስይም እንዴ አርጁን ስማ ከመቼው በላይ ዛሬ በጣም ደስተኛ ነሽ በጣም ደስ ብሎኛል ደግሞ ስማሽ መቼም ቢሆን ተስፋ እንዳትቆርጥ ኤቢዬ አንድ ቀን ልትወድ ትችላለች ተስፋ እንዳትቆርጥ ቻው በቃ ዳጣ እኔ ስሞት ነው እንዴ የምትወደኝ እሷ እኔ አሁን እየሞትኩ ነው ደግሞ ስሚኝ ስሞት ይኸውልሽ አጥንቴን አቃጥላ አመዱን ባንገቷ አድርጋ ትዙር እሺ አደራሽን ንገሪያት እሺ ሳሊያት አልመለስም ራይድሽ ይሄዳለሁ ደህና ዋል በቃ አልሄድም ትቼዋለሁ ምን ማለት ነው ለምንድን ነው የማትሄደው እኔ ግን እሄዳለሁ እና አባዬ እየመጡ ነው ተገኘሽ ዳጣ ምናልባት አግኝቷት ሊሆን ይችላል ወይዘሮ ማርታ ዛሬ እንግዲህ ዳጣ ከቤት መጥፋቷን ተከትሎ የት ሄዳ ነው በማለት እንግዲህ ቤተሰቡ ተጨንቋል። እንደሚታወቀው ግን ከደረጀ ጋር ደረጀ ምናልባት ከሰላም ጋር ሄዳ ሊሆን ይችላል በማለት ሄጄ ሰላም ጋር ማየት አለብኝ ብሎ ሲነሳ አብራ እሷም ተነስታ ነበረ። ምክንያቱም ትናንትና እንደዛ ሟት ሳትነግረኝ አየኋትኝ ሰው ስለዚህ ደግሞ ዛሬ እንዴት ሊሆን ይችላል ይሄ ነገርማ ማየት አለብኝ እኔ መሄድ አለብኝ የሆነውን ነገር ማወቅ አለብኝ በማለት ነው እንግዲህ ተነስቶ የሄደው ማለት ነው። ቤተሰቦቻችን በዛ የተነሳ እንግዲህ ቀጥታ ወደ ሰላም ቤት ነው ሁላቸውም ያመሩት። ቀጥታ ወደዛ ነው ያመሩት ቤተሰቦቻችን። በዛም እንግዲህ ደረጀ ምን መንገር ሲደርሱ በጣም ነበር የፈራው ማለት ምን እየተካሄደ እንዳለ በጣም ፈርቶ ነበር። ምክንያቱም እሱ በሱ ሐሳብ እንደናሰበው በእርግጠኝነት ዳጣ ከሰላም ጋር እንደምትሆን አስቧልና ስለዚህ እዛ ደግሞ ማርታ ደግሞ አብረን ካልሄድን ግግም ስትልበት ድጋሜ ባለፈው እንግዲህ አጋጣሚ ደርሳላቸው ላይ ደረጀ ራሱ እንዴት እንዳመለጠ ያያችሁት ነው። በዳጣ ሲስተም ነው የወጣው። ምክንያቱም ክትባል እንዲር ነበር እኮ ምናምን ብላ ከቤት ወጡ። ደረጀም እንግዲህ ጓዳ ገብቶ አመለጠ። ሰው በዛ አማካይነት ድጋሜ አሁንም ያ ነገር እንዲፈጠር ስላልፈለገ ወይም ደግሞ አሁን ሲሄዱ ሰላም እናትና ልጅ መሆናቸውን አውቀዋል። ዳጣም ሰምታለች። በዚህ አማካኝነት ነገሩ በጣም ከባድ ነው የሚሆነው የከረረ ነው የሚሆነው። ያንን ነገር እንትን ለማለት እንግዲህ ደረጀ በቃ አንቺ ተመለሺ ነው ያላትና አንቺ ተመለሺ እኔ ልሂድና አይቻት ልምጣ ምክንያቱም አንቺ መሄድ አይጠበቅብሽም ሲላት ማርታ ደግሞ በፍጹም ትናንትና ታማ እንደዛ ሆና ሳይሻላት ከሐኪም ቤት መልሳ ይዛት መጣ። ይሄን ሁሉ ያደረኩ እኮ እናቷ ስላልሆንኩ ይስራሉ ለርኳት ነው አይደል? ግን እኮ እቺ ልጅ አብሬ እዚህ ጋር ብዙ አብሬያት ያለ ነው ይሄን ያክል ጊዜ አብሬ ያሳለፍን ያለ ነው ግዴታ መወለድ ብቻችን አስበን አይደለም። ስለዚህ ለምንድን ነው እንደዚህ የሚደበቀው መሸሸግበት ምክንያት ምንድነው? ለምን ነው እንደዚህ የሆነ ያለው በማለት ነው እንግዲህ ማርታ በጣም የተቆጣችው። ደረጀም እንግዲህ ለማግባባትና አንዳንድ ነገሮችን ለማስረዳት ቢሞክርም ማርታ ግን በፍጹም ብላ ነገሮችን ለመቀበል ምንም አይነት ፈቃደኛ አይደለችም። በዛ ማካይነት እንግዲህ ተያይዘው ሄደው ነበረ። ደረጀ ሽብሉ ይዟት ሄደ። ግን መንገድ ሲደርሱ ደረጀ በጣም ፈራ። ምክንያቱም እዛ ጋር ሲሄድ ዳጣና ሰላም እናትና ልጅ መሆናቸውን ተዋውቀዋል። እዛ ጋር ምን አይነት ሪአክሽን እያሳዩ እንደሆነ በጣም ለመገመት የሚከብድ ነገር ስለሆነ ማርታ ደግሞ እዛ ቦታ ሲደርስና አንዳንድ ጥያቄዎች ስጠይቃቸው ምናልባት ሌላ ችግር እንዳይፈጠር በማለት አይ በቃ እንመለስ ብሎ ነው እንግዲህ መኪናውን ያቆመውና ሲያቆም ደግሞ ማርታ ቀውጥ ነው ያለችው። ለምን እንቆማለን? እንሄዳለን፣ እንደርሳለን፣ ከዛ በኋላ እንመለሳለን። እዛ ነው ልትሆን ትችላለች ብለሃል አልነበር? እንደውም ሲጀመር የትም አትሄድም ትመለሳለች። በቃ ነይ እንመለስ መሄድ አይጠበቅብንም ነው ያላት ማርታንና ደረጀ። እንደዛ ሲላት ማርታ በጣም ነው የተናደደችው። እንደዛ የሚባል ነገር የለም ለዚህ ለማን መጣን ካለለችም የለችም ደርሰን አይተናት እንመለሳለን። በቃ አለቀ ጉዳዩ። ሌላ ምንም የሚፈጠር ነገር የለም አይደል? ስለዚህ ግን ተነስተን መሄድ ያለብን በማለት ነው እንግዲህ ደረጀን የያዘችው። እንግዲህ ከዛ በኋላ ታያይዘው ቀጥታ
ደረጀ ደግሞ መመለስን ሲያስብ በቃ መኪናውን ሊመለስ ሲል በቃ አንተ ከፈለክ መመለስ ይችላል፣ እኔ ግን ሳልደርስ በፍጹም አልመለስም ብላ ነው እንግዲህ ከመኪና ወርዳ ራይድ ይዤ እሄዳለሁ አንተ እንደፈለክ ሂድ ብለው ጥላው ሄደችው። ቤተሰቦቻችን ደረጀ እንግዲህ በጣም ደንግጧል። እንዳይመለስም ግራ ገብቶታል፣ እንዳይሄድም ሸግሮታል። ብቻ ግራ ተጋብቶ አለበት ነው የቆመው። ማርታ ግን ሄዳለች እንግዲህ ራይድ ይዛ ትሄዳለች። ዳጣ ደግሞ እንደምታውቀው ሰላም ጋር ሳይሆን ቀድማ ሄደችው ቤተክርስቲያኑ አርፍዳ ጸሎቷን አድርጋ ኪዳነ ምሕረትን ያሳደገቻትን ከደጇ አቅፋ ደግፋ በተጣለችበት ጊዜ ከሰዎች ጋር ገናኝታ እግዚአብሔር በቸርነቱ መብራን የሷ ጥበቃዋ ሳይለያት 21 ዓመታትን ያሻገረቻትን አለ እናት አለ አባት እዚህ ያደረሰቻትን ኪዳነ ምሕረት እናቴን እኮ አገኘኋት፣ አንቺ እናት ነሽኝ፣ እናት አድርጌሽ ለዚህ እዚህ ያደረሽኝ፣ ዛሬ ደግሞ እናቴን እኮ አገኘኋት፣ ወላጅ እናቴን አገኘኋት፣ የለመንኩሽን ሰጠሽኝ፣ የተመኘሁትን አልነሳሽኝም፣ እናቴ ኪዳነ ምሕረት አመሰግንሻለሁ፣ ግን እናቴን አገኘሁ ማለት እናቴ አንቺን ተውኩ ማለት አይደለም ብላ እንግዲህ ጸሎቷን አድርጋ ልመናዋን ተናግራ መብራንና መስግና ከዛ ወዲህ እናቷ ጋር መሄድ ነው ያሰበችው የነበረው። ግን ደረጀ ቀርሞ ለሰላም ደውሎላት ስለነበረ ሰላም እንግዲህ ሴንት ብላ በልታ ወድቃለች። የሚገርመው ልጁ ቤቢ ራሱ እንግዲህ ካጠገቧ ከሶፋ ላይ አስቀምጠው ስለነበረ እንግዲህ ሊወድቅ እንደዚህ እንትን እያለ ነው። ይሄ ደግሞ በጣም ከባድ ነው ቤተሰቦቻችን፣ ምክንያቱም በጣም ከባድ ነው እንግዲህ ከሚባለው በላይ። ግን ሰላም ወድቃለች። ዳጣም እንግዲህ ሰላም እንደዚህ ያርገችው በር የተንኳኳ መስዋዕት ወጣ ነበር። ምናልባት አይኗ እየቃበዘ ነበረ፣ እያለቀሰች ነበረ፣ በጣም እያዘነች ነበርና በሩን ከፍታ ስታይ ምንም ሰው የለም የተንኳኳ መስሏትና ከዛ መለስ ስትል ብቻ ዝም ብሎ ነው የሆነ ነገር ያወላከፋት ያዳጣት ነገር አለ ይመስለኛል መወሎሊያ ነገር። ከዛ ወደቀች እና ከወደቀች አልተነሳችም። ዳጣ ደግሞ እንግዲህ እየሮጠች ስትመጣ ሰላም ወድቃለች። በር ከፍታ ስትገባ ከዛ ህፃኑ ልጅ እያለቀሰ ነበረ፣ ሊወርቅ ነበረ አፋፍ ላይ ተንጠልጥሎ። ከዛ ቅድሚያ እንግዲህ ልጁን ያነሳችው ልጁን አንስታ ከዛ በኋላ በቃ ህልም ነው የመሰለባትና እንግዲህ ቀጥታ በኋላ ነው ልጁን አስቀምጣ ምናምን ሰላምዬን ያነሳቻት። እዚህ ጋር ሰላም ስታነሳ እርግጠኛ ነኝ ማርታ እንደምትደርስላት ተስፋ አለኝ። ማርታ ደርሳለች። ከዛ ይዘዋት ወደ ሕክምና ይሄዳሉ። ከዛ በኋላ ምን እንደተፈጠረም አይታወቅም። በጣም ከባድ ነው። እዚህ ዳጣም ሌላ ስሜት ውስጥ ናት። ከባድ ነው። አንዳንዴ እንግዲህ ዳጣ ባለፈው ፌንት በላች፣ አሁን ደግሞ መልሳ ሰላም። እንግዲህ እናትና ልጅ በቃ መተቃቀፍ መገናኘት እንትን ማለት እንኳን አልቻሉም። ምክንያቱም ከነገሮቹ አንፃር ማለት ነው ቤተሰቦቻችን እና በጣም አስቸጋሪ ነገር ነው። ህይወት አልጋ ባልጋ አይደለችም። አንዱ ነገር ስታገኙት የሆነ በጎኑ ሌላ እንትን ይዙባችሁ ይመጣል። አንዱ ነገር ስታገኙ እንደዛ አንዱ እንደዚህ አሁን ሰላም የእናቷ መሆኗን ሰምታ ሰላም እናቷ ልጇ እንደሆነች ታውቃለች። ሰው ህጅነቴን አቅፋለሁ ብላ ስትሄድ እንግዲህ እዛ እናትየቱ ደግሞ ፌንት በልታለች እና በጣም አስቸጋሪ ነው። እያንዳንዱ ነገሮች ዋጋ ሳይከፈል ምንም አይነት ስቴፕ አይታለፍም እና ብቻ ለሁሉም እግዚአብሔር ይመስገን። ያው ሁሉም ነገር እንግዲህ በስቴፕ ባይ ስቴፕ እየሄደ ነው፣ እየተጓዘ ነው። ደስ የሚል ታይም ነው። እንግዲህ ሰላምዬም ነቅታ እንግዲህ እናትና ልጅ ተቃቅፎ ደስታቸውን ሲያጣጥሙ በቅርቡ የምናይ ይሆናል። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ ቤተሰቦች። መልካም ጊዜ። ባይ ባይ። ላይክ አይረሳ።